ኤዝራ ሜሲ ስላናደደችው እሷን ለማናደድ እና ለመበቀል ቀጥ ብሎ ወደ ልዩ ጋር ሄደ። ልዩ ጋር ከገባ በኋላ እንግዲህ ልዩ ዶክተሯን አባብላ አስተኝታት ነበረ። ነገር ግን እዛ ሲደርስ ዶክተሯን ለመጠየቅ እንደመጣ አድርጎ ነግሯት ሊወጣ ሲል ደግሞ መለስ ብሎ እፈልግሻለሁ፣ መምጣት ከቻልሽ አሁን ፈልጌሽ ነበር ልዩዬ ብሎ ሲላት ልዩም ችግር የለውም አሁን እሷም ስለተኛች መምጣት እችላለሁ በማለት ወደ እሱ ነበር የሄደችው። ኤዝራ ባደረገችው ነገር ሜሲ በጣም ተናዷል። ገንዘብ የቸገረውና ያጣ ይመስል በደብዳቤ አድርጋ ብሩንም ውስጥ አስገብታ በመላኳ በጣም ተናዶና ተበሳጭቶ አለችበት ድረስ ሄዶ ባለጌንሽ በማለት በጣም ጮሆባትና ዝቶባት ነበር የወጣችው። እንግዲህ እሷም ከወጣ በኋላ ያደረኩት ነገር ልክ አይደለም እንዴ አጠፋሁኝ እንዴ እያለች ተበሳጭታለች። መጀመሪያ እንደ ቀላል አይተው እንግዲህ ብሩን ከወንድሟ ተቀብላ ተበድራ ብድር ነው መልሳለሁ በማለት አሁን ካልሰጠኝ ብላ ተቀብላ ያንን ነገር ነበር እያደረገችው። ያ ነገር ደግሞ እሷ ለራሷ እያደረገችው ያለው ሌላ ሰው ያስቀይማል፣ ሌላ ሰው ያስከፋል አትልም። አሁን ሰዓት ላይ ዝም ብላ ነው እየተገፋፋች ያለችው። ነገር ግን ጭንቅላት ካላትና ካሰበች ኤዝራ ልክ ልኳን እየነገራት ይገኛል። የራስሽን የውስጥሽን ደብቀሽ ከላይ ጥሩ ሰው ለመሆን አትሞክሪ። መጀመሪያ ራስሽን ፈትሺ። ለምንድን ነው ይሄን ያደረኩት ብለሽ ራስሽን ጠይቂ እያለ ብዙ ጥያቄ እየፈጠረባት ይገኛል ማለት ነው። ልርዳሽ ነው እንጂ ያልኩት ሌላ ነገር አላልኩም። የተቀደደ መጽሐፍ አየሁም የተቀደደብሽን መጽሐፍ ገዝቼ መስጠቱ ምንድን ነው ጥፋቱ? አንቺ ምንድን ነው ያሰብሻለሽ? ቆይ ምን አይነት ባለጌ ነሽ? ለምንድን ነው እንደመልክሽ ማትሆኚው? በማለት ጥሎላት ነበረ የሄደው አፍንጫዋ ስር ማለት ነው። እንግዲህ ዶክተሯ በተደረገባት ነገር በጣም አዝናለች። ማርኮን ደውሎ ዝቶባት ነበረ። እቤትም ከመጣ በኋላ በጣም እየሳቀባትና እየሳለቀባት ይገኛል። እሷም በጣም ንዴት ላይ ናት። ምክንያቱም አባቷ ይሄንን ነገር ቢያየው ሌላ ሰው ነግሮ ይሆን ወይስ ደግሞ ራስህ በተመረኩበት ባየህበት ቲቪ አይተኸው ይሆን ብልግናውን እያለች በጣም እያዘነች እና እያለቀሰች ስትናደር ነበረ። ነገር ግን ልዩ ታጠገቧ ሁና እያበረታቻት እና እያጠነከረቻት ትገኛለች። አብርሃም አለችበት ድረስ በመሄድ ልክ እየሰራች እንዳልሆነች እና እኔ ችኝቱን ዶክተር አለቃትም ጠንካራዋን ዶክተር ነው የማውቃት በማለት አባብሎ ወደ ሳላ ይዘዋት ሄደው ምግብ እየበሉ ምግብ በቀረበላቸው ሰዓት አዲሷ ሰራተኛ ሚልሲ ውጭ ላይ ያልሆነ ነገር ስታይ እየሮጠች በመምጣት የሆነ ነገር ውጭ ላይ ስትል ምንድን ነው ሲሏት፣ አይ ይሄንን መናገር አልችልም ራሳችሁ ሄዳችሁ እው ነበር ያለቻቸው። እንግዲህ እነሱ ሁላቸውም ተሯሩጠው ሲሄዱ ግቢው በሙሉ ማለት ይቻላል ዶክተር ቅሌታም የሚል ጽሑፍ ተጽፎ ተበትኖ እንዲሁም ደግሞ ግድግዳ ላይ ተሰቅሎ ስታይ በጣም ተናዳና ተበሳጭታ እገላቸዋለሁ ስትል ነበረ። እንግዲህ ይህን ስትል የነበረው ሌላ ማንንም አይደለ ዲናንና ማርኮን ናቸው። ይሄን ነገር ደግሞ እያደረጉ እንደሆነ እሷ እርግጠኛ ናት። ምክንያቱም እየደወለ እየዛተባትና ዝቶባት ስለነበረ ማለት ነው። ማርኮን እና ዲና በጣም የሚያሳዝን ነገር በጣም በቃ በሴት ልጅ ላይ እንደዚህ መጫወታቸው። እሺ እሱስ ወንድ ልጅ ነው፣ የሴት ልጅ ሁኔታ አያውቅም። ሴቲቱ ግን ከእሱ ጋር መጠጥ እየጠጣች በዶክተሯ ሁኔታ እየተደሰተች እና እየተዝናናች እያዩ እየሳቁ በሚመለከቱበት ሰዓት ኢዝራ ሲመጣ በጣም እየሳቁ ስለነበረ በጣም ነበረ እየወረዳችሁትና እየወረደባቸውና ልክ ልካቸውን የነገራቸው ማለት ነው። ያሽ የሱስ ወንድ ልጅ ነው፣ አንቺ ሴት ልጅ ነሽ። ምን አለ የእሷን ገበና ብትሸፍኝ፣ ነገ ጧት ምን እንደሚገጥምሽ አታውቂም። ሴት ሆነሽ በሴት ላይ እንደዚህ ትስቂያለሽ
ምን አይነት አስተሳሰብ እና ምን አይነት ጭንቅላት ቢኖራችሁ ነው? ቆይ ልጅቱ ምን ብታደርጋችሁ ነው ይሄን ያክል እንደዚህ የጨከናችሁባት? ብሎ ሲል እንግዲህ ይሄን ነገር እኛ እንዳደረግነው አውቆብናል በማለት በጣም ተበሳጭታና በጣም ተናዳ ነበረ ዲና ማለት ነው። ምክንያቱም ኢዝራን በጣም ትፈራዋለች። አሁን ላይ አብርሃምንም ሆነ ለሌሎቹም ግድ አይሰጣትም። ነገር ግን ለኢዝራ በጣም ግድ ይሰጣታል። አንደኛ ነገር ማርኮን እጁን ሰብሮ ጥረውላታል። ሁለተኛ ነገር እሱ ከመጣ ወዲህ ነው አብርሃም የዲኤንኤ ወረቀት ያሰራው። ይሄ ነገር ምናልባት እሱ አለበት ብላ ታስባለች ማለት ነው። ያ ነገር እየተፈጠረ ስለሆነ እንደ ልባቸውም ለመሆን አላመቻቸውም። አንደኛ ነገር የሚቀርበው የእሷ ክላስ እና የማርኩን ክላስ ይቀራረብ ነበረ፣ እንደፈለጉ ይገናኙ ነበር። ያንን ነገር ክላሱን አስወጥቶ ጥሎታል። በዛም ብቻ ብዙ የሚያናድዳት ነገር አለ ኢዝራ። እሱም ደግሞ ተንኮላቸውን በደንብ አድርጎ ያውቃል ማለት ነው። ማርኮን ኢዝራ ተደብድቧል እና ተጎድቷል ብሎ በጣም ደስ ብሎት የሚጠጣ ጁስ ነገር ይዞ ሄዶ እስኪ የታመመውን በሽተኛ ልጠይቅ ልሂድ፣ መቼም ደህና አድርገው ሰባብረው እንደጣሉት እርግጠኛ ነኝ በማለት እንግዲህ ጁስ ይዞ ወደ ክላሱ ሲገባ ኢዝራ ስፖርት እየሰራ ሲያገኘው በጣም ተናዶና ተበሳጭቶ ነበር። ውሸታቸውን ነው ማለት ነው ተጎድቷል ብለውኝ የነበረው። ቆይ ባልሰራላቸው፣ ቆይ ለምንድን ነው ነካ አድርገው የተውት? እኔ እኮ እሱ ደብድቧቸው ይሆናል እያለ ከራሱ ጋር ሲያወራ ኢዝራ ተንስቶ ምን ነው ደነገጥክ ስታየኝ? ለማንኛውም ወደፊት እኔን ለማስደብደብ ስትፈልግ በዛ ያለ ሰውና ደህና ጠንከር ያለ አቋምና ጠንከር ያለ ሰውነት ያላቸውን ላክሺ፣ እንደነዚህ ያለ ቦቅቧቃ ሰዎች እንዳትልክ ሲለው እሱ እንደላከ እርግጠኛ ሆኗልና እሱ እንዳስደበደቡ ስላወቀ ምንም ያለው ነገር የለም ጸጥ ከማለት ውጭ። እንግዲህ ይሄን ካለው በኋላ እሱም ጁሱን ይዞ ከገባ ዝም ካለ፣ ይልቅስ እኮ ይሄ ጁስ የሚጠቅመው ለአንተ ነበር፣ ግን ለእኔ እስካመጣኸው ድረስ በማለት ከእጁ ላይ ተቀብሎ ጁሱን ጀምሮ እየጠጣ ባለበት ሰዓት ቆይ ይልቅስ ከኔ ይልቅ የላካቸው ሰዎች በጣም ተጎድተዋል እና ይህንን ጁስ ለእነሱ ይዘህላቸው ብትሄድ አሪፍ ነው፣ ምናልባችም መግዣ ከሌለህ ብዬ ነው ብሎ ሲለው እንግዲህ በጣም ተናዶና ተቃጥሎ ነበረ። ይህን በማድረጉ በጣም ነው ደስ ያለኝ የምር ኢዝራ። እዚህ ቤት እሱ ባይመጣ ኑሮ ስንት ጥፋት ያጠፉ ነበረ ማርኮንና ዲና ማለት ነው። ግን አሁን ላይ እንደልባቸው መሆን አልቻሉም። በዶክተሯ ማሪቀስ እና በዶክተሯ እንደዚህ በመሆን በጣም ተናደውና ተበሳጭተው አማራጭ ስለሌላቸው ዛሬ በጣም ነው ያስደሰትከኝ እያለችው እያሻሸችው እና ልትስመው እየሞከረች ነበረ። እሷ ምንም እንኳን ለመሳም ብትሞክርም ዲና፣ ነገር ግን ማርኮን የመሳም ፍላጎት የለውም። እሷ ላይ የሚፈልገው ምንድን ነው? እንደ ልቡ እሷን ካሽከረከረ በኋላ ገንዘብ የሚያገኝበትን መንገድ እንጂ እያመቻቸ ያለው ለእሷ ፍላጎትና እሷን እንደዚህ እንደ ፍቅረኛ ለምሳም እሷን እንትን ለማለት ያን ያክል ፍላጎት የለውም። የገዛ ክላሱ ድረስ ይዛ ሄዳ አብርሃም ቢያየንስ በማለት ነበረ ጥሏት የወጣው። እንግዲህ ዶክተሯ ምግብ ልትበላ በነበረበት ሰዓት ውጭ ላይ ያለውን ነገር ስታይ ሁላቸውም በመውጣት እሷን ሊይዟት ለማረጋጋት ቢሞከሩም እሷም በጣም ተናዳና ተበሳጭታ ወረቀቱን እየቀደደች ትገኛለች። እነሱም ፎቅ ላይ እንግዲህ በመስኮት እያዩ እየተፈረጁ እሷ እያለቀሰች፣ ነገር ግን እነሱ እየሳቁ በጣም እየተደሰቱና እየተዝናኑ ነበረ። ዛሬ በጣም ነው ያስደሰትከኝ፣ ዛሬ ከጧት ጀምሮ ድል በድል ነው ያደረከኝና በዚሁ ቀጥልበት እያለች ማርኮን ስታደንቀውና ስታሞግሰው ነበረ ማለት ነው። እንግዲህ አብርሃም ልጁን ይዞ ወጥቶ አብረው ስለነበረ የወጡት እንደምንም ብለው አረጋግተው እሷን ግቢ ካሏት በኋላ ልዩ ወደ ክላሷ ይዛት መጥታ ይህን ያደረጉት እነሱ ናቸው።
ከዚህ በኋላ የእሱ እስረኛ ነኝ፣ እንደፈለገ ነው የሚያደርገኝ ስትል ልዩ ግን በፍጹም እንደዚህ አትበይ፣ ይሄ ነገር አንቺን ለማስፈራራት የተደረገ ነገር ነው እንጂ አንቺን ለማስፈራራት ያደረገው ድርጊት ነው እንጂ ይሄ ነገር አይኖረውም እና እባክሽን ርብቃ እንደዚህ አትሁኝ ብላ ስትላት ልዩ እስከ ዛሬ ድረስም ምንም አያመጡም ብዬ ነው ይሄንን ጉድ ያመጣብኝ። ደግሞ ምን ይቀረው ይሆን? ምን አይነት ይሆን ቪዲዮ ያለው እሱ ጋር እያለች ስታለቅስ በጣም ታሳዝናለች ማለት ነው። ርብቃ ይህን ነገር ለሌላ ሰዎች ለማትረፍ እየተሯሯጠች እና እያደረገች ባለችበት ሰዓት ባላሰበችው እና ባልጠበቀችው ሰዓት ነው እንግዲህ በጣም አሁን ሰዓት ላይ ስላሸነፉት ንዴቱን መቆጣጠር ስላልቻለ አንድና አንድ ምንድን ነው እነሱን የሚያሸንፍበት እና እነሱን የሚበቀልበት መንገድ እየፈለገ ነው ያለው ማርኮን ማለት ነው። ዛሬ ላይ እንደዚህ ካደረጋት ዶክተሯ ነገ ደግሞ ልዩ ምን እንደሚያደርጋት አይታወቅም። እንግዲህ ቀጥ ብሎ ክላሳቸው ድረስ በመሄድ እናንተ እኔ ላይ ልትጫወቱ ፈልጋችሁ ነበረ፣ እኔ ማን እንደሆንኩኝ አታውቁም፣ እያንዳንዳችሁ እሰራላችኋለሁኝ፣ ከዚህ በኋላ አርፋችሁ ትቀመጣላችሁ፣ ይሄ ጅማሬው ነው እንጂ አላለቀም፣ አርፋችሁ የማትቀመጡ ከሆነ ከዚህ ገፋ ብዙ ነገር አደርጋለሁኝ ብሎ ሲል አንተ ውሻ ስትለው ቆይ ግን አንቺ እንዴት ነው የተዳፈርሽ ሲላት ነበረ ልዩን ማለት ነው። እኔን ለመዳፈር ዋጋ ያስከፍላችኋል፣ ሁሉንም ነገር እነግረዋለሁኝ ስትል ዶክተሯ ርብቃ ለአብርሃም ሂጅና ንገረው፣ ምን ችግር አለው ታዲያ? ቀላል እኮ ነው። አንቺ ሄደሽ ተነግረዋለሽ፣ እኔ ደግሞ የቀረውን ቪዲዮ ድጋሚ ፖስተዋለሁ። ከዛ በኋላ ማንኛችን እንደምንጎዳ እናያለን ነበር ያላት ማለት ነው። ማንኛችን ተጎጂ እንደሆነ እናያለን። ስለዚህ ሂጂ አንቺም ተናገሪ በማለት እየሳቀ በጣም እየሳቀና አንጀቷን እያሳረራት ነበረ የወጣው ከክላሳቸው ማለት ነው። እንግዲህ ሜሲ ወንድሟ ጋር በድፍረት በመሄድ ብር ፈልጋለሁ ብር ስጠኝ ስትለው አነጋገሯ ራሱ ቀስ ብላ አይደለም ወንድሜ እንዳትይኝ ብሏታል። ነገር ግን እሷ ቀጥ ብላ ሄዳ ወንድሜ ገንዘብ እፈልጋለሁ ብር ስጠኝ ነበር ያለችው። እሱም ለምን ፈለግሽው ብሎ ቢላትም እሷ ግን አይመለከትህም ብቻ ብር እፈልጋለሁ ስጠኝ ስትል አልበለዛ እኔ በራሴ መንገድ ሄጄ ብሩን አገኘዋለሁ ስትለው ምናልባችም ለአብርሃም ትናገራለች ብሎ አስቦና ፈርቶ ይሆናል መሰለኝ ያለችውን ሳይከራከር ብዙ ሊያጉረመርም ፈልጎ ነበረ። ግን እንደማያዋጣው ስላወቀ ብሩን ነበረ አንስቶ የሰጣት ማለት ነው። እንግዲህ ብሩን ሲሰጣት ዲና ቆይ ምን እያደረግክ ነው? ለምንድን ነው ገንዘብ መስጠት እየፈለግከው ስትለው አይ አንዳንድ ጊዜ እኮ የምንፈልጋቸውን ሰዎች ከእኛ ጋር አብረው እንዲቆዩና እንዲሰሩ ለማድረግ ትንሽ ረጨት ማድረግ ያስፈልጋል። ስለዚህ ታያት ችግር የለውም ብዙ የሚያስፈልጋት ነገር ሊኖር ይችላል እና ችግር የለውም ይሄ ቀላል ነው ብሎ ስላት፣ እሷ ግን በጣም ተቆጥታ ነበረ ለምን ተሰጣት ብላ ማለት ነው። እች ልጅ ሴት ናት፣ ብዙ ነገር ሊያስፈልጋት ይችላል እንደ ሴት ልትረዳ ሲገባ፣ እሷ ግን ለምን ሰጣት እያለችው ስትወቅሰው ነበረ ማርኮንም ግን ችግር የለውም በማለት አይቶ እንዳላየ ሰምቶ እንዳልሰማ አልፎ ነበረ። እንግዲህ ሜርሲም ወደ ክላሷ ሄዳ ደብዳቤ ጽፋ ኢዝራ ክላስ ድረስ በመሄድ ክላሱ ከታች አስገብታለት ተመልሳ ነበር። እሱም ጥሩ ነገር መስሎት አንስቶ በሩን ከፍቶ ሲያየት እሷ ነበረች። ሜርሲ አንቺ ምን ችግር አለው? በሩን ቀርቅሮሽ እኮ ብትሰጪኝ ይቀበልሽ ነበረ። እንደዚህ ማድረግ አያስፈልግም ነበር፣ አይጠበቅብሽም ነበር በማለት ተናግሯት ደስ ብሎት ደብዳቤውን ወደ ክላሱ ይዞ ሂዶ ሲያየው በጣም ተናዶና ተበሳጭቶ እዛው አለችበት እክችን ድረስ በመሄድ ምን አይነት ባለጌ ነሽ በማለት በጣም ሲጮህበት ያደረኩት ነገር ልክ አይደለም በማለት ራሷን በሰራችው ስራ በጣም ደንግጣ ነበረ ማለት ነው። የሰራችው ስራ ልክ አይደለም። ይሄ ልጅ
እየቀረባት ነው እንደ እህት። አንደኛ ነገር በመጀመሪያ ክላሷ በመሄድ ዲና የተናገረችው ንግግር ጥሩ እንዳልሆነ እንደገና ዲና ትክክል እንዳልሆነች ሊያስረዳት ሲሞክር እሷ ግን በፍጹም ልትረዳው አልሞከረችም። እንዳውም በቢላው አንስታ ስታስፈራራው ሁሎ ነበረ። ተወኝ እባክህን፣ የእናቴ ህይወት በእጅ ላይ ነው፣ የእናቴን ህይወት ላስቀጥልበት ስትል አሀ እዚህ ቤት ያለሽው በእናትሽ በሆነ ነገር አስፈራርተውሽና እናትሽን እዚህ ቤት ካልሆንሽ እንደሚበቀሉሽ ነግረውሽ ነው ሲላት አያገባህም በማለት ነበረ የጣለችው። እና ያ ነገር ሊያግዛት እየፈለገ እንዲሁም ደግሞ የተቀደደ መጽሐፍ ይዛ ስታገላብጥ አዲስ መጽሐፍ ገዝቶ ቢሰጣት ምንድን ነው ችግሩ? ምንም ችግር የለውም። እና በጣም ተሳስታለች፣ በጣም አጥፍታለች፣ እንደኔ ማለት ነው። ሜርሲ መረጋጋት መቻል አለባት። እሱን በምታይ ሰዓት በጣም ትናደዳለች፣ በጣም ትበሳጫለች። ይሄንን ነገር ማሳየት ያለባት ኤዲና ላይ እና ማርኮል ላይ ነበር እንጂ በፍጹም ኢዝራ ላይ እንደዚህ መሆን የለባትም ነበረ። ነገር ግን እሷ ገና ለገናው መስመሬን ስታለው የመጣሁበትን መስመር ስታለው በማለት እሱን ስታየው ከፍ ዝቅ እያደረገችው ትገኛለች ማለት ነው። አንዳንድ ጊዜ ሰዎችን ስንናገር ቆይ ምን አደረጉን ብለን ቆም ብለን ማየት መቻል አለብን። እሷ ግን በፍጹም ቆም ብላ ማየት አልቻለችም። ዝም ብላ የመጣላትን ከመናገር ውጭ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአፍራህ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ